ሰውነታችን ላይ የሚገኙት ብዙ አይነት ጡንቻዎች የየራሳቸው አይነት ምልከታና እይታ ሊፈጥሩልን ይችላሉ። ደረታችን፣ ጡንቻዎቻችንና ትከሻዎቻችን ልብስ ላይ የሚያምር ሰውነት እንዲኖረንና ከብዙ ሰዎች ትኩረት እንድናገኝ ሊያደርጉን ይችላል። ነገር ግን አንገታችን ላይ የምናያቸው ጡንቻዎች ሌላ አይነት እይታ ለኛ ይሰጡናል። ከምንም ነገር በላይ ወንዳ ወንድ እንድንመስልና ጠንካራ የሆነን እንድንመስል ያደርጋሉ። ብዙ ሬስለሮች፣ ብዙ የኤምኤምኤ ፋይተሮችና ቦዲ ቢልደሮች ካያችሁ ትልቅና ወፍራም የሚባል አንገት አላቸው። ለአንገታቸውም የተለየ አሰራርና የተለያዩ ወርክአውቶችን ተጠቅሞ ማጎልበት ችለዋል። ያንን በማድረጋቸውም ከምታስቡት በላይ ወንዳ ወንድ እንዲመስሉና ጠንካራ እንዲመስሉ ረድቷቸዋል። በዛሬ ቪዲዮ ላይ የሚያዘጋጀውላችሁ ይህንን አንገታችንን እንዴት ትልቅ አድርገን ወንዳ ወንድ መምሰል እንደምንችልና ጠንካራ ማለትም ካሪዝማ ያለው አይነት ወንድ መምሰል እንዴት እንደምንችል ከተለያዩ ወሳኝ የሆኑ ወርክአውቶች ጋር አንድ ላይ በማድረግ አቅርቤላችኋለሁ። የፊት አበሻ ቤተሰብ ለመሆን የሰብስክራይብ እና የደውል ምልክቷን መጫን እንዳትረሱ። ከሁሉም ነገር በፊት የትልቅ አንገት ጥቅሙ ምን እንደሆነ መረዳት ይኖርባቸዋል። አንድ ስፖርተኛ ትልቅ አንገት በማግኘቱ ምን አይነት ጥቅሞችን ሊያበረክትለት ይችላል? ይህንን ጥያቄ ሳይንስ በትክክለኛው መንገድ ይመልስልናል። አንገታችን ጭንቅላታችንና የታችኛውን ሰውነታችን ብቻ የሚያገናኝ አካል አይደለም። በውስጡ ከ20 በላይ የተለያዩ አጥንቶችና መገጣጠሚያዎች ወይም ደግሞ ጡንቻዎች ይገኛሉ። እናም እነዚህ ጡንቻዎች አንድ ላይ በመሆን ጭንቅላታችንን በትክክለኛው ፎርም እንዲቀመጥ፣ ስፓይናል ኮርዳችን ቀጥ ያለ አቀማመጥ እንዲኖረውና ስፖርት ስንሰራ ወይም ደግሞ ቀን ተቀን ኑሯችን ላይ የተለያዩ ኪሎዎችን በምናነሳበት ጊዜ ትክክለኛ ፎርም እንዲኖረን ሊያደርጉናል። በድሮ ጊዜ ብዙ አይነት ተዋጊዎችና የብዙ ሀገራት ተዋጊዎች ወይም ደግሞ ሰራዊቶች ጭንቅላታቸውን ለማጎልበት ሄልሜቶችን እየተጠቀሙ ብዙ አይነት ኤክሰርሳይሶችን ሲሰሩ ነበር። አሁን ላይ ደግሞ የምናያቸው ቦክሰሮች፣ ኤምኤምኤ ፋይተሮች፣ የኤንኤፍኤል አሜሪካን ፉትቦል ተጫዋቾች እና ሬስለሮች ለአንገታቸው ትልቅ ትኩረት እየሰጡት ይገኛሉ። ያም የሆነበት ምክንያት ጥቅሙን ስለተረዱት ነው። ሁሉም አንገታቸውን ለማጎልበት የተለያዩ ወሳኝ የሆኑ ኤክሰርሳይሶችን እየተጠቀሙ አንገታቸውን ማጎልበት ችለዋል። ትልቅ አንገት ካላቸው ቦክሰኞች ተጠቃሹ አንደኛው ማይክ ታይሰን ነው። ከቦዲ ቢልደሮች ደግሞ ሮኒ ኮልመንን መውሰድ እንችላለን። እነዚህ ሁለት ትልቅ የምንላቸው ስፖርት ላይና በየራሳቸው ዘርፍ ትልቅ ቦታ ላይ የደረሱ ሰዎች አንገታቸውን ለማጎልበት የተጠቀሙት ኤክሰርሳይዝ አሁን ላይ ዘርዘር አድርጌ ያቀርብላቸዋለሁ። ትልቅ አንገት ሲኖረን ብዙ አይነት ጥቅሞችን ለሰውነታችን ሊያበረክትልን ይችላል። ከሁሉም ተጠቃሹ ግን ይሄ ነው። ከባባድ የሚባሉ ስፖርቶችን ተጠቅመን ከባድ ኤክሰርሳይሶችን በምንሰራበት ጊዜ ወገባችን ቀጥ ብሎ ያንን ኤክሰርሳይዝ በትክክለኛው ፎርም እንዲሰራ ስለሚያደርግና ኢንጁሪ ወይም ደግሞ ጉዳት ብለን የምንጠራውን ነገር ለመቅረፍ ስለሚጠቅመን ብዙ አትሌቶች አንገታቸውን ማጎልበት ላይ በጣም ያተኩራሉ። ሌላው ደግሞ ሰዎች ሲመለከቱን ከኋላ የሚሆን ከፊት ሰውነታቸውን በሚያዩበት ጊዜ ሞላ ያለውን ሰውነት ስለሚኖረን በአጠቃላይ ትልቅና ግብዳ እንድንመስል ከማድረግ በተጨማሪም ወንዳ ወንድ እንድንመስል ያደርገናል። ያም ደግሞ ለራሱ ለኛ የሚሰጠን የሆነ ያህል ኮንፊደንስ አለ። ኮንፊደንሳችን ከምናስበው በላይ እየጨመረ ይመጣል። ስለዚህ እነዚህ ከላይ ነገርኳችሁን ነገሮችና ጥቅሞችን አንድ ላይ አድርጋችሁ አሁን ለምን አንገታችሁ ማጎልበት እንዳለባችሁና የአንገታችሁን ጡንቻ ለምን ማሳደግ እንዳለባችሁ ታውቃላችሁ። አሁን የምነግራችሁን 5 ኤክሰርሳይሶች ደግሞ ተጠቅማችሁ ያላችሁን አንገት ትልቅና ግብዳ ማድረግ ትችላላችሁ። መጀመሪያ ላይ የምናገኘው ኤክሰርሳይዝ ዳምፔል ሽረክስ ተብሎ ይጠራል። ይሄ ኤክሰርሳይዝ ከአንገታችን በታች ያለውን ወይም ሻኛ ብለን የምንጠራውን ወይም ደግሞ ትራፕ ብለን የምንጠራውን የሰውነታችንን ክፍል የሚያጎለብትልን ኤክሰርሳይዝ ነው። ይህንን ኤክሰርሳይዝ ስንሰራ ከአንገታችን በታች ያለውን ሙሉ ሌቭልና ጡንቻዎች ስለሚያጠነክርልን በዛው ልክም አንገታችን ትክክለኛ ፎርም እንዲኖረው ያደርገዋል። አሰራሩ እንደዚህ ነው። 2 ከበድ የሚሉ ዳምፔሎችን እናዘጋጃለን። ይህንን ዳምፔል ይዘን እንደቆምን ትከሻችን ጆሮአችን አካባቢ ከፍ እስኪል ወይም ደግሞ እስከቻልንበት ድረስ ሙሉ ለሙሉ ትከሻችን ወደ ላይ ከፍ እናደርገዋለን። ከዚያም ወደ ላይ ከፍ እንዳደረግነው ለ1-2 ሰከንድ ያዝ እናደርገውና ቀስ እያደረግን ወደ ታች እንለቀዋለን። ይህንን ስናደርግ ሻኛ ብለን የምንጠራው አካባቢ ጋር የሚገርም ስሜት ይሰማናል። ይህንን ኤክሰርሳይዝ ለ3 እስከ 4 ሴት ከሰራን በኋላ ከ8 እስከ 12 ድግግሞች መስራት ይኖርብናል። ያንን ስናደርግ በቂ አቅምና በቂ ጉልበት እንዲኖረን ያደርገናል። ነገር ግን ልብ ማለት ያለባችሁ ነገር ይሄ ሻኛ ብለን የምንጠራው መስል የሚያድገው ከባባድ ኪሎዎችን እየተጠቀምን ስለሆነ የያዝነው ዳምፔል ከባድና የሚከብደን አይነት መሆን መቻል አለበት። በትናንሽ ዳምፔል ከሰራን ብዙ ለውጥ አናይም። ሁለተኛ ላይ የምናገኘው ኤክሰርሳይዝ ፕሮኔት ዌክ ኤክስቴንሽን ተብሎ ይጠራል። ይሄ ሙሉ ለሙሉ የአንገታችንን ጡንቻ ለማሰራት የምንጠቀመው ኤክሰርሳይዝ ነው።
አሰራሩ ቪዲዮ ላይ እንደምትመለከቱት ነው። በመጀመሪያ ቤንች እናዘጋጃለን። ያንን ቤንች 45 ዲግሪ ወደ ላይ ከፍ ካደረግነው በኋላ አንድ ከበድ የሚል ወይም ደግሞ መጠነኛ የሆነ ፕሌት ወይም ደግሞ ጥርስ እናዘጋጅና ጭንቅላታችን ላይ እናደርገዋለን። ጭንቅላታችን ላይ አድርገነው በእጃችን ከያዝነው በኋላ ሙሉ ለሙሉ በአንገታችን እንቅስቃሴ ለማድረግ እንሞክራለን። ማለትም አንዴ ወደ ታች አንዴ ደግሞ ወደ ላይ ያደረግን በድግግሞሽና በሴቱ መሰረት መስራት እንችላለን ማለት ነው። ይህንን ኤክሰርሳይዝ ብዙ ሰው ሲሰራ ከሚሳሳታቸው ስህተቶች ውስጥ አንዱ ምንድነው? ከባድ ኪሎ ይጠቀማል። ይህንን ኤክሰርሳይዝ ለመስራት ከባድ የሚባል ኪሎ ወይም ደግሞ ከባድ የሚባል ጥርስ መጠቀም አይኖርብንም። ቀላል የሚባልና መስራት የምንችለው አይነት ፕሌት ከተጠቀምን ለኤክሰርሳይዙ በቂ ነው። ይህንንም ኤክሰርሳይዝ ለአንድ ወይም እስከ 2 ሴት ከ15 እስከ 20 ድግግሞች ከሰራን ከበቂ በላይ ነው። ሶስተኛ ላይ የምናገኘው ኤክሰርሳይዝ ቺን ተክስ ወይም ደግሞ አይዞሜትሪክ ሄድ ኖድስ ተብሎ ይጠራል። ይህንን ኤክሰርሳይዝ ለመስራት ምንም አይነት ኪሎ መጠቀም አይኖርብንም ወይም ደግሞ ዳምፔል፣ ባርቤል ወይም ደግሞ ፕሌት ብለን የምንጠራቸውን መሳሪያዎች መጠቀም አይኖርብንም። አንገታችንን ደጋግመን በማወዛወዝ የምንሰራው ኤክሰርሳይዝ ነው። ቺን ተክስ ብለን የምንጠራው ኤክሰርሳይዝ ይህንን ይመስላል። አገጫችንን ቀጥ አድርገን ካዘጋጀነው በኋላ እጃችንን ተጠቅመን ወደ ውስጥ እንገፋለን። ማለትም አንገታችን ጨምደድ እስኪል ድረስ አገጫችንን በደንብ አድርገን እንገፋለን ማለት ነው። ይህንን ድግግሞች እየደጋገመን ስንሰራው አንገታችን ላይ የሆነ የሚሰማን ስሜት አለ። ያ ሲሰማን የአንገታችን ጡንቻ እየሰራ መሆኑን እርግጠኛ መሆን እንችላለን። አይዞሜትሪክ ሄድ ኖድስ ብለን ደግሞ የምንጠራው አንገታችንን ለማፍታታትና የአንገታችንን ጡንቻ ለማሰራት የተለያዩ እንቅስቃሴዎችን እያደረግን ማለትም በተለያዩ አቅጣጫዎች አንገታችንን ወደ ፊትና ወደ ኋላ ወደ ቀኝና ወደ ግራ እያወዛወዝን የምንሰራው ኤክሰርሳይዝ ነው። ይህ ኤክሰርሳይዝ ቀላል ስለሆነ ማታ ልንተኛ ስንል ወይም ደግሞ ጠዋት አካባቢ ላይ 3 እና 4 የሚሆን ሴት ከሰራን በኋላ ከ8 እስከ 12 ድግግሞች ከሰራን በየቀኑ የተሻለ ለውጥ ልናይ እንችላለን። አራተኛ ላይ የምናገኘው ኤክሰርሳይዝ ኔክ ብሪጅ ወይም ደግሞ ኔክ ፕላንክ ብለን እንጠራዋለን። ይህንን ኤክሰርሳይዝ ለመስራት መጀመሪያ በጀርባችን እንተኛለን። ከዚያም ፕላንክ ለማድረግ እንደመሞከር እናደርግና ጭንቅላታችንን ከመሬት ላይ ካስደገፍነው በኋላ ሂፓችንን ወይም ደግሞ መቀመጫችንን ወደ ላይ ከፍ እናደርገዋለን። ስለዚህ ሙሉ ለሙሉ የአንገታችንን ጡንቻ ብቻና እግራችንን ተጠቅመን ሰውነታችን ለመያዝ እንሞክራለን ማለት ነው። አሁን የነገርኳችሁ ነገር በደንብ ግልጽ እንዲሆንላችሁ ቪዲዮ ላይ መመልከት ትችላላችሁ። ይህንን ኤክሰርሳይዝ ለ2 ወይም እስከ 3 ሴት ከሰራችሁ በኋላ በእያንዳንዱ ሴት ከ5 እስከ 20 ሰከንድ ከቻላችሁ ደግሞ እስከ 40 ሰከንድ መቆየት ይኖርባችኋል። መጨረሻ ላይና አምስተኛ ላይ የምናገኘው ኤክሰርሳይዝ ደግሞ ባንድድ አይዞሜትሪክ ኔክ ሆልድ ተብሎ ይጠራል። ይህንን ኤክሰርሳይዝ ለመስራት ሬዚስታንስ ባንድ ያስፈልገናል። ይህንን ሬዚስታንስ ባንድ ካዘጋጀን በኋላ ሬዚስታንስ ባንዱን ወይ እንጨት ውስጥ ወይም ደግሞ ብረት ውስጥ እናስገባውና ከጭንቅላታችን ጋር አያይዘነው ሙሉ ለሙሉ ወደፊት ከተጠጋን በኋላ በጭንቅላታችን ወይም ደግሞ በአንገታችን ብቻ ተጠቅመን የተለጠጠውን ፕላስቲክ ወይም ደግሞ ሬዚስታንስ ባንድ በአንገታችን ብቻ ለመያዝ መሞከር ነው። ይህንን ቪዲዮ ላይ ስታዩት ሞር ቀላል ይሆንላችኋል። ይህንን ኤክሰርሳይዝ ለ2 ወይም ደግሞ 3 ሴት በ8 እስከ 10 ድግግሞች ከሰራችሁት ወይም ደግሞ በደቂቃ ወይም በሰከንድ መስራት ትችላላችሁ። ማለትም እያንዳንዱን ሴት ስትሰሯቸው በእያንዳንዱ ሴት ውስጥ ለ10 ሰከንድ፣ ለ20 ሰከንድ እና 40 ሰከንድ መቆየት ይኖርባቸዋል። የመጀመሪያውን 20፣ ቀጣዩን 30፣ የመጨረሻውን ደግሞ እንደምንም ብላችሁ 40 ሰከንድ መቆየት ከቻላችሁ አንገታችሁ ላይ የሚገርም ስሜት ይሰማችኋል። ያ አንገታችሁ እንደሰራና የአንገታችሁ ጡንቻ እንደተነቃቃ አንድ ማረጋገጫ ሊሆናችሁ ይችላል። አሁን የነገርኳችሁን 5 ኤክሰርሳይዞች ተጠቅማችሁ ወንዳ ወንድ እንድትመስሉ የሚያስችላችሁን ግብዳ እንድትመስሉ የሚያስችላችሁን አይነት አንገት መጎልበትና ማሳደግ ትችላላችሁ። ኤክሰርሳይዞቹ ቀላል ናቸው። ብዙ አይነት የሚባሉ ኪሎዎችን ወይም ደግሞ የተለያዩ መሳሪያዎችን መጠቀም አይኖርባችሁ። በእጃችሁ ቤታችሁ ውስጥ ሆናችሁ መስራት የምትችሏቸው አይነት ኤክሰርሳይዞች ናቸው። ዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበር። እስካሁን አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። የፊት ሀበሻ ቻናል ቤተሰብ ለመሆን የሰብስክራይብ እና የደውል ምልክቷን መጫን እንዳትረሱ። ያላችሁን ማንኛውንም ሀሳብና አስተያየት በኮሜንት ስር አሳውቁ።